ሌላ ዘመዴ እናቴ ብቻ ናት። እዚህ ሁሉም ነገር ስልችት ብሎኛል። በቃ መሄድ አለብኝ። አደይ በቀን ቀርብ ነው። አደይ መቼም እህቴ አትሆንም፣ እንድትሆንም አልፈልግም። እና እህት ካልሆነች ምን ፈለግ? አደይ ሚስቴ እንድትሆን ነው ፈልገው። ኧረ እባክህ ቤት እንደው አንድ ደስ የሌለ ሰውዬውን እንደው ሚስቴ እንድትሆን ነው የምፈልገው ስትል አታፍርም? ኧረ ኪንጎ ምን ይሼ ነው? ድሮም እሱ ስታይ ነው የምትቀያየርብኝሽ። እሱ ያዋጣ እንደሆነ አያለሁ። ኧረ ኪንጎ አንተ አመረርክን። ኧረ ተው በቃ ብሄድ ከፈለገ ሂድ። ይኸውልህ አባ አንተ ችኮቹን ስታይ ጥለኸኝ ትሄዳለህ። ምንም ቢሆንም ያዋጣኝ እሱ ነው። ስለ አደይ እያሰብኩ ነበር። አፈቀርኩሽ እላታለሁ እንጂ አንድም ቀን ፍቅሬን በተግባር አሳይቻት አላውቅም። ቆይ እንዴት ከዚህ በላይ ፍቅርን ታሳያታለህ? ለእሷ ስትል እኮ ከኔ ጋር ከባርኪ ጋር ከፍቅር ጋር ከቤዛ ጋር እዚህ ቤት ካለነው ከሁላችንም ጋር ተጣልተሃል። ልጁ እኔ አደይን ለምጃታለሁ። ያለ እሷ እንዴት እንደመሆን አላውቅም። ያለ እሷ ቀኑ እንዴት እንደሚከፋልኝ አላውቅም። እኔን አታካታይ። እንዴት ነው የምኖረው? በል ፍቅር አዲስ ሰራተኛ ካላመጣች በረሃብ መሞትኩበት። እኔ እንኳን ከናኦል ጋር ራሴን በልቼ ነው የመጣሁት። ናኦል ሂዱ። ከናኦል ጋር ነበርሽ? ምንም አትንተባተቢ። እሱ ልጅ ይቅርብሽ ብዬ ስንቴ ነው የነገርኩሽ? ጭራሽ ብለሽ ደግሞ እኔን መዋሸት ጀመርሽ። ይቅርታ ዴቭ፣ አስቤበት እኮ አይደለም። ኤላ ልሸኘው ሲሄድ እኔ ኤላ ቤት ነው ያገኘሁት። ዴቭና ቤዛ ዴቭ በሰማው ነገር የቤዛን ጉሮምቦ አንቆ ይዟታል። ምን አይነት ጨካኝና አስመሳይ ነሽ? ምን አይነትስ ውሸታም ሰው ነሽ? እንዴት በውሸት አባብለሽ አደይ ከዚህ ቤት እንድትባረር ታደርጊያለሽ? ብሎ ጉሮምቦዋን አንቋት ይገኛል። ኤላም ተከታትሎት ነበር የመጣው። ቤዛ እባክህ ልቀቅኝ እያለችው ነው። ኤላ እንደምንም አድርጎ ጉሮምቦዋን አስለቅቆላታል። ዴቭም ካሁን በኋላ አንድ ነገር ብትይ ስለ አደይ እገልሻለሁ የሚል ዛቻ ዝቶባት ነው የወጣው። ኤላም ቤዛን እየመከራት ነበር። ቆይ አንቺ ምን አይነት ሰው ብትሆይ ነው እንደዛ አይነት ነገር የምትሰሪው? ስለ ክፉ ነገር ማውራቱ ምን አስፈለገ? ቤዛም ራሷን ነፃ ለማውጣት ናኦል ነው እኮ አይቻቸዋለሁ ያለኝ እሱን የነገረኝ ሁሉን ነገር ብላ ትነግረዋለች። ኤላም ባልተረጋገጠ ነገር ምንም ነገር ባታውሪ የተሻለ ነው የሚል ምክር ሰጥቷታል። ቤዛ ምንም እየተቻለች አይደለም፣ የክፋት ንግስቷ። በሌላ በኩል ለምለምና ናኦል ወደ ኤላ ቤት አምርቶ ነበረ፣ ምንም አይነት ኮሽታ ሳያሰማ። ለምለም ስታዩ ደንግጣ ነበር። እሺ ታዲያስ ለምን መጣ የሚል ጥያቄም ጠይቀዋለች። ናኦልም እንግዳ ሲመጣ እንደዚህ ነው እንደምትቀበዩ ሻይ ቡና ይባልም ወይ ብሎ ሲጠይቃት፣ አረ ችግር የለውም መርቦ ከሆንማ ምግብ ልሰራለሁ ይችላለሁ የሚል ምላሽ ስትሰጠው፣ እሺ በዛው ሙያሽን እናያለን ግን ደግሞ ከአደይ አይበልጥም የሚል ምላሽም ሰጥተዋለች። እናያለን የሚል ምላሽም ሰጥቷታል። ናኦልም አደይ በሁሉም ነገር ብልጥና አስተዋይ እንደሆነች ለለምለም ይነግራታል። ኬኳ አንቺም ቢሆን እንግዲህ አትታምም እያለ እያሞጋገዛት ነው። ለምለም በጣም ተሳቃ ነበር። ካሁን ኤላ መጣ አየኝ አላየኝ እያለች በጣም እየተጣደፈችና እየተቻኮለች ነበር። እሺ ምግብ ከፈለክማ ምግቡን ከሰራውልህ በኋላ ተሎ ትወጣለህ የሚል ምላሽም ሰጥተዋለች። ናኦልም እናንተ ሴቶች ደግሞ ችግር አለባችሁ፣ ፍቅረኛና ጓደኛ ከያዛችሁ በኋላ አዩኝ አላዩኝ የሚል ሰቀቀን ትገባላችሁ። አሁን ይሄ ቢወድሽ ነው ወይስ ምንድን ነው እያለ ኤላን በፊቷ ያጣጥለዋል። ለምለም አምባጓሮ ታነሳለች። ኤላንማ እንደዚህ እንድትናገረው አልፈቅድም፣ ምንም ቢሆን ፍቅረኛዬ ነው ያለኝና ብቸኛው ሰውም እሱ ነው። ናኦልም እኔም እኮ ወደዚህ ቤት የመጣሁት ጓደኛሽ ልሆን ፈልጌ ነው ይላታል። ለምለም የሴት ጓደኛ ቢሆን እኮ ምንም ችግር የለውም፣ አንተ ደግሞ ወንድ ነህ ትለዋለች። ናኦልም አንቺ እንዳሰብሽው ግን አላሰብኩትም ጉዳዩን ይላታል። አንተ በኤላ ቦታ ሆነህ ማሰብ አለብህ የሚል ምላሽም ሰጥተዋለች። ስርዓት ያዝ፣ ስርዓት ይኑርህ እያለችም ነግረዋለች። አንድ ሁለት እየተመላለሱ እያለ አለመግባባት ሲመጣ ውጣልኝ ትለዋለች። ምን አልሽኝ? ውጣልኝ ነው? እሺ እወጣለሁ፣ ግን ለምን እንደመጣሁ አልጠየቅሽኝም ከዚህ ቤት። እኔማ አንቺ ሁለተኛዋ እህቴ ነሽ ልክ እንዳደይ ብዬ ነበረ፣ ነገር ግን ምላሽሽ ይሄ ከሆነ እወጣለሁ ይላል። ለምለም አዘነች እና የመጸጸት ስሜት ተሰማት። ይቅርታ የሚል ምላሽም ሰጥተዋለች። ችግር የለውም ብሎ ጠጋ ብሎም እጇን እንግዲህ እኔ እስኪ በኤላ ቦታ ሁኜ ምን እንደሚያደርግና ምን እንደምታስቢ ልይ እያለ አይኑን ጨፍኖ እጁን ወደ ለምለም እጅ በመዘርጋት አይኑን እንድትሸፍነው አድርጓታል። ለምለምን በቃ ውጣልኝ ትለዋለች። ናኦልም ከመውጣቱ በፊት አደይ እኮ በጣም ብዙ ችግሮች ያለባት ልጅ ነች፣ ነገር ግን ችግር ያለባት አይመስልም ይላል። ለምለምም ናኦል ግን ይቅርታ ከዚህ ቤት ተመልሰባት መጣ ደስ ይለኛል የሚል ምላሽ መልሳለች። አደይ በመንገድ ላይ እየሮጠች ትገኛለች። ሩጣ ሩጣ ከደከማት በኋላም ከነደመቀና ከነኪንጎ መካከል ትደርሳለች። ልዱ እየዘፈነች ነው። እስኪ ዝም በይ ይልና ዴቭም ዝም ያስብላታል። አሁን ደግሞ በቃ አደይ ከሌለይ ከዚህ በኋላ ጾባይ አስቸጋሪ ነው አይደል የሚሆነው፣ በቃ ተሰቃየን የሚል ምላሽም ትመልሳለች። ፍቅር አንተን ተጠቅማ ከዚህ ቤት እንድትወጣ አደረጋችኋት አይደል? ለማንኛውም እነዚህን ሁለት ንግስቶች ባትሰማቸው ተመራጭ ነው የሚል ምክር ለወንድሟ ትለግሰዋለች።
ፍቅርም እያማሺ ነው ወይስ ምንድን ነው ብላ ወደ ሳሎን ትመጣለች። ደግሞ ምንሽ ይታማል የሚል ምላሽም ሰጣት ነበር። ፍቅር አልተፋታቻትም። አዎ አመቸሻለሁ፣ ምን ታመጫለሽ የሚል ምላሽም መልሳለች። ልዱ ዴቭን ቁጭ አድርገው በመካከላቸው ይጨቃጨቃሉ። እናንተ እኮ ትላልቅ ልጆች ናችሁ፣ ለምንድን ነው ግን የምትጨቃጨቁት ይላል። ፍቅር ከወንድሟ ፊት እንቅ ታረጋታለች። ልዱ አረ ልቀቅኝ እያለቻት ነው። ዴቭም እህቴ ናት፣ ምንም ብትሆን ጫፏ እንዳትነኪያት እንዳትደርሽ እያለ እየመከራት ነው። የራሳቸው ጉዳይ ብሎም ጥሏቸው ተነሳ። ፍቅርም ዴቭ ከሄደ በኋላ አንቺ ግን ወንድምሽን ተማምነሽ ነው አይደል? ምን ታመጫለሽ ትልና ተመልሳ ጸጉሯን እንቅ ታረጋታለች። ልዱም ልቀቅኝ እያለች እየተማጸነቻት ቢሆንም ልትለቀት አልቻለችም። ከዚህ በኋላ አንድ ነገር ብትይኝ ጸጉርሽን ነው ነቅዬ መላጣ ይመረግልሽ የሚል ፉከራም ተዝቶባታል። ኤላ መጣና ምን እያረግሽ ነው ሲላት ለቀቀቻት። ልዱም ኤላ እያመሰግናለሁ፣ አንተ ባትመጣ እኮ ገላይ ነበር የሚል ምላሽ መለሰች ልዱ። ፍቅርም ብላ ብላ ወደ ኤላ ዞረች። እኔ እኮ ፍቅረኛ ለምለም መስላኝ ነበር፣ አሁን ደግሞ ውሽማ ልዱ እንደሆነች አላወቅኩም። ለልዱ መደረብና መጨመር ከፈለግክማ ካሁን በኋላ ወደ አንተ መምጣቴ አይቀርም፣ ስለዚህ አትነካካኝ የሚል ምላሽም መልሳለች ፍቅር። ኤላም እንዴት ብትደፍረኝ ነው ትናንት ያደገችውና አብረን ያደግነው ልጆች ዛሬ እንደዚህ የምትናገረኝ ብሎ እየተወዛገበና እያሰበ ይገኛል። ለማንኛውም ተጠንቀቂያት፣ ፍቅር እንደዚህ ከዛተችማ አትለቅሽም የሚል ምክርም መክሯታል ልዱ። አዎ እሺ አመሰግናለሁ፣ በቃ እንሂድ ብለውም ወጡ። አደይም ከነ ኪንጎ ደርሳለች እየሮጠች። ዳይመንድ አያትና በሰላም ነው እንደዚህ የምትሯሯጨው ወይስ ደግሞ ያቺ ፍቅር እያሯሯጠችሽ ነው የሚል ምላሽ ይሰጣታል። አይ ፍቅር አይደለችም፣ አባቴን እኮ አይቼው ነው ስራ ላይ ከዋስል ከመንገድ ላይ ያገኘሁት እኔን እየፈለገኝ ነው፣ ስለዚህ ከእሱ ለማምለጥ ነው የምሮጠው የሚል ምላሽ መለሰች። ኪንጎም ታዲያ ለምን ከኛ ቤት አትሆኙም የሚል ሀሳብ ሰጥቷት ነበር። አደይ እናንተ ምን በወጣችሁ ስለኔ የምታስቡ ችግሬን ራሴ እወጣዋለሁ ብላም ትንሽ ቆም ብላ ካናገረቻቸው በኋላ ሄዳለች። ኪንጎ የኔ ፍቅር ማለት ጀምሯል። አደይ እንደዛ እየተረበተበተች ዳይመንድም አሁን በዛ አይነት ውስጥ ሆና ፍቅር ምናምን ትላለ እንዴ ሲለው ነበር። እኛ ቤት ሁኝ ብሎ ስለመከረው ደስ ብሎታል። ዳይመንድ ግን ፍቃደኛ አልነበርም። የሰውን ነገር ታውቁ አይደል፣ በዛ ላይ ደግሞ የከተማ ኑሮ እንዴት እንደሆነ ይታወቃል። ስለዚህ ሌላ ነገር ብትፈልግ ይሻላታል፣ ወይም ደግሞ ከችኮቿ መካከል ብትሄድ የተሻለ ነው የሚል ሀሳብ ሰጥቷት ነበር። እሺ ችግር የለም ብላ ጥላቸው ሄደች። አዎ የኔ አደይ እኮ ቆንጆ ነች እያለ ያሞካክሳታል ኪንጎም አደይ ተጨንቃ ያየዋት ምን ላድርግ ይላል። ለምለምና መኦል ይቅርታ ስለተፈጠረው ነገር የሚል ምላሽ ሰጥተዋለች ሊወጣ ሲል። ማንኛውም ነገር ላይ ልረዳሽ እችላለሁ የሚል ሀሳብም ሰጥቷት ነበር። በእኔና በኤላ መካከል ግን ባገባ ጥሩ ነው። ለእኔ አንድ ሰው ጓደኛዬም ፍቅረኛዬም ባሌም ሊሆን የሚችለው ኤላ ብቻ ነው። ስለዚህ ከኔ ራቅ የሚል ሀሳብም ሰጥተዋለች። እኔ እኮ ኤላ ልሆን አላልኩም የሚል ምላሽም መልሷል። ስለ ኤላ አንዳንድ ነገሮች ሲናገርም ስለ ኤላማ ምንም ነገር እንዳትል ብላ ዝም ብለዋለች። ኤላም ድንገት ይከሰታል። ልዱም ነበረች። ኤላን ስተውልሽ አሁን ደግሞ ወደ ናውል መጣሽ የሚል ምላሽ መለሰች። ነገሩ ተቀጣጠለ። ኤላ እንቅ ያደርገዋል ናውልን። ይህ እኮ ቤቴ ነው እንዴት ልትመጣ ቻልክ? ልዱና ለምለምም ሲያያዙ ውጭልኝ ይላታልና ሄዱ። ፍቅር ስልክ እያወራች ነው። ባርኮት እኔ ለማየ ምንም ነገር አልነገርኳትም ትላለች። እመነኝ እያለችው ነው፣ የውሸት እምነት። ስልኩን ከዘጋችሁ በኋላም ሌሎቹ ወደ ሳሎን መጡና አንቺ ፍቅር ቁርስ የለም እንዴ ከዚህ ቤት በራብ ልገይ ነው ይላሉ። ሴት አይደለሽ እንዴ ከኔ ጋር አፍሽን ከምከፍችና ከምትጋፈጭ ሰርተሽ ብዬ የሚል ምላሽም መልሳለች። ደግሞ ስራ ግንጀልሻለሁ ቤዛ፣ ስራ እየተገኘውን ምሳሌ፣ ስለዚህ እኔ ገንዘብ እከፍልሻለሁ አንቺ ኪችን ገቢና ስሪ የሚል ሀሳብም ሰጥታታለች። ቤዛ በጣም ትናደዳለች። አደይን ማስወጣት የቆጨኝ እናንተን ነበር ሰብስቤ ማስወጣችሁ። ናውልና ልዱ ካፌ ነበሩ። ካፌ ከወሰዳ በኋላ ክፈል ትለዋለች። የለኝም ይላታል። ገንዘብ ከሌለሽማ ወይ እቃውን ታጥቢያለሽ ደግሞ ወይ የሆነ ነገር ታደርጊያለሽ። እቃማ አላጥብም የሆነ ትራንስፈር አድርግላችኋለሁ ትላለች። አንቺ ሰው ምን ይለኛል ብለሽ ነው ወይስ ደግሞ ከኔ ጋር ስለሆንሽ ነው ይላታል። እንደምንም ብሎ ገንዘቡን ከፍሎ ይወጣል። ዴቭም ስልክ ይደውላል። የት ነሽ ይላታል። ከኤላ ጋር ኤላ ልሸኘው የሚል ምላሽ ነበር የመለሰችው። ናኡልም ሀሳቧን የተመለከተና ንግግሯን ያዳመጠ ቆይ አንቺ ለምንድን ነው እንደዚህ ቁጥጥር በዛብሽ የሚል ሀሳብ ሰጥቷታል። ይህ ሁሉ ቁጥጥር የበዛብኝ በአንተ ምክንያት ነው። አንተ ካገትከኝ በኋላ ዴቭ መቆጣጠር ጀምሯል ስለሚያስብልኝ ነው አለችው። አሁን አንቺ ታገትሽ ነው የሚባለው ቀበጥ እያላትም ነበር። ለማንኛውም እንሂድ ብለዋል። ለምለምም እኔና እየጠረጠርከኝ ባልሆነ የሚል ሀሳብ ሰጥተዋለች ለኤላ። ከናውል ጋር ስላየኝማ መጠርጠር የለብህም ታዲያ እንዴት ላስብ የሚል ሀሳብም ሰጥቷታል። እንደዚህ እያወሩ እያለ በሩ ይንኳኳል። አደይም መጣች። ይቅርታ አባቴ እኮ እየፈለገኝ ስለሆነ ወደ እናንተ መጣሁ አለች። ችግር የለውም አሏት። በቃ ምግብ ልስራልሽ አሉና ምግብ ለመስራት ሄደች ለምለም። ኤላም ለምንድን ነው አባሽን ፊት ለፊት የማትጋፈጩ የሚል ሀሳብ ሰጥቷታል። ይህን አባት እኮ የሰዎችን ስሜት የሚረዳ አይደለም። ይህ ነገር ከኔ ስለደረሰብኝ ምናልባት እውነቱን ብታወሪው እንደዛ አትሆኝም። እኔ ከአባቴ ጋር ፊት ለፊት ብጋፈጥ ኑሮ ሊሊ ራሱ እንደዛ አትቸገርም ይላል። ዳይመንድና ኪንጎን ቁጭ ብለው እያወሩ ነው።
አደይ ተጨነቀች አይደል ይላሉ። ዳይመንድም ስለ አደይ አባት ኃይለኝነት እያወራው ነው። እንደዚህ እያወራው ከርቀት ናኦልን ያዩታል። ያ ናኦል ነው እንዴ ደግሞ ከዚች ጋር ታየ? በቃ ከዛችም ይላሉ። ናኦልም መጣ። ሰላም አሏት። ከማን ጋር ነበርክ? ያው እዚህ ጋር ነኝ። ኪንጎም ታዲያ የልጅ ወንድ አይሆንም እንዴ ከዛችም የሚሄድ እያለ ነው። ወንድ ቢሆንም ማነው ከዛችም የሚሄድ ይለዋል። ዳይመንድም ናኦል ከተቀላቀላቸው በኋላ ኪንጎ ያጉረመርማል። ቆይ አንተ ለምንድን ነው እኔን ሰጥተኝ የምታጉረመርመው ብሎም ጠየቀው። አሀ ለካ የአደይ አፍቃሪ ነህ ይለዋል። አዎ ነኝ ይላል። ታዲያ አደይ እኮ ለእኔ እህቴ ነች ይለዋል። ያም ይህም እየመጣ እህቴ ይላል። ዳይመንድም ከት ብሎ ይስቅና አይዞህ ያንተም ቀን ይመጣል እህቴ የምትልበት የሚል ምላሽ ይሰጠዋል። ታያለህ እኔ እህቴ እንድትሆን አይደለም የምፈልገው ሚስቴ ነው ይላል። ተናዶም ጥሏቸው ተለየ። ቤዛም በራብ ልገኝ ነው እንዲያለች ከፍቅር ጋር እያወራች ነው። ልጁም መጣችና እንደዛው አለች። እየተጨቃጨቁ ነው ሴቶች። ሴት አይደላችሁ ሰርታችሁ ብሉ እንጂ። ዴቭም እዚህ ተሰብስባችሁ ምንድን ነው የምትጨቃጨቁት ይላል። በይተነሽና ሰሪ በቃ አደይ ከሄደች ሁሉም ነገር ቀረ አይደል አለ። ዴቭ አንተ ከልከኝማ እሰራለሁ ቡናም አፈላለሁ አለችና ፍቅርም ተነሳች። ልዱም የምትሰራ መስሏት በይተነሽና ሂጅ ሰሪ ትላታለች። ቤዛም ሂጅ አለቻት። አንቺ ደግሞ ከናኦል ጋር ምንድን ነው ያለች ትላታለች። ቆይ እናንተ ነው ማን ይችላችኋል? አደይ ነበረች ወጣችላችሁ። ሌላ ሰራተኛ ቢመጣ ማን የሚችላችሁ እያለቻቸው ነው ልዱ። እረ እውነት ነው ማን ይችላቸዋል? እነዚህ ሁለት ሰይጣን ናቸው እኮ። ኤላ ከለምለም ጋር ከአደይ ጋር ከመካከላቸው የሆነ ያልተግባቡት ነገር አለ። ይህ ነገር ቢፈታ ቀላል ይሆናል እያለ ሀሳብ እየሰጠ ነው። እስከ መቼ ነው እንደዚህ የሚሆኑት አለ። ለምለም አደይ ከዚህ በመሆኗ ደብሯል እንደ የሚል ጥያቄ ጠይቀው ነበር። ኧረ በጭራሽ ብሏል። ናኦልም ቁጭ ብሎ ከቤቱ ሄዶ በጣም ናፍቀሽኛል እያለ ከእናቱ ጋር ያወራል። በድንገት ልዱ ትከሰታለች። እንዴት መጣሽ ብሎም ይደነግጣል። እማዬ ሞታለች አላልከኝ? እንዴት ነው የምታወራት? እኮ ሞታለች ግን ደግሞ በመንፈስ ሁሌም አብራኝ ነኝ ይላታል። ከዚህ ብቸኝነት ስላወጣሽኝ አመሰግናለሁ እያለ እያመሰገናት ነው። ቤዛም ሌላ ሰራተኛ ያስፈልጋል ትላለች። ፍቅርም ለእናቷ ደወለችና ሰራተኛ ያስፈልጋል እያለቻት ነው። አደይን አገናኘኝ የሚል ምላሽም ሰጥታታለች። እኔን መኝኝ እያለቻት ነው። እናቷ ግን በጭራሽ አላመነቻትም መሰለኝ። ስልኩን ከጆሯ ላይ ነው የዘጋችባት። አደይ ሳሎን ላይ ቁጭ ብላ እያጸዳዳች ነው። ኤላም ነበረ። ምን ላግዝሽ? ምንም። አደይ የፋይል በጣም አስፈላጊ ነው እና ጥሩ ቦታ አስቀምጮ ይላታል። እያጸዳች እያለ ድንገት ጠረጴዛ ላይ ነው ያለው ፋይሉ። ውሃ ይደፋበታል ፊቱ ላይ። ኤላ በጣም ይናደድና ይጮሃል። አንቺ ምንድን ነው እንደዚህ የምታደርገው? ተጠንቀቂ ብዬ እኮ ነግሬሽ ነበረ። ይህ እኮ ያለኝ የአባቴ ሀብት ነው ብሎ በጣም ይጮህባታል። ለምለም ሰማችና መጣች። ምንድን ነው አለችው። ኤላ በጣም ነው ያሳቀኝ ሲጮህ። ተቀይሯል ሁሉ። ኤላም አንቺ ነሽ የልብ የሰጠሻት እንደውም እንደዚህ እንድታደርገው አሁን እኮ ነግሬያት ነበረ ብሎ ይጮህባታል። እሺ ይቅርታ ችግር የለውም በዛ ላይ ደግሞ ያንተ ጥፋት ነው አለችው። ለምን እዚህ ላይ ያስቀመጥከው አለች። አሁን ይቅርታ ጠይቃት አለች። አደይም ለምለም የኔ ውድ ጓደኛ በጣም ነው የማመሰግነው ቤታችሁን ስለከፈታችሁልኝ ብላ በጣም ጥሩ ቃላቶችን እየተነገረቻት ነበር። ካሁን በኋላ ግን እቃዬን ይዤ መሄድ አለብኝ። እኔም እኮ በየሰው ቤቱ በር ማንኳኳቱ ሰለቼ ብላ እቃዋን ይዛ ወጥታለች። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ